እንደምን አላችሁ? ብራና መስሲና ካፕሾፒቲ በጣም አድርገን አመሰግናለን። ዛሬም ጆይን ስላደረጋችሁ በጣም ደስ ብሎናል። በጣም ኤክሳይትድ ሆኜ ነው የምመጣው። ክብር ለእግዚአብሔር ይሁን። ምክንያቱም በዚህ ጊዜ በዚህ ዘመን ሁሉ ነገር እየተለዋወጠ ዛሬ መተን ስለ ጌታ ማውራት ደስ እናንተን አላውቅም፣ እኔ በጣም ደስ ይለኛል። ክብር ለሱ ይሁን። እናንተም አመሰግናችኋለሁ ጆሮአችሁን ስለሰጣችሁኝ። ስለዚህ በጣም ደስ ብሎኛል። ካውንስሊንግ ሰራለሁ ዛሬ ምንም ጊዜ ስለሌለ ቶሎ ነው የሚሄደው። ካውንስሊንግ ሰራለሁ። ካውንስሊንግ የምትፈልጉ ሰዎች ቴክስት ብታደርጉልን እንመልሳለን። ለሁሉ ሰው የምንመልሰው ነው የምንመልሰው። 240393824 240393824 ቴክስት ብታደርጉልን ኢንስትራክሽኑ እንዴት አፖይንትመንት እንደምትይዙ እንዴት ክፍያው እንዴት እንደምትከፍሉ የሚነግራችሁ ዲቴይል የሆነ ነገር እንልካለን። አይ ዶንት ኖ ስሜን አስተዋውቄ ከሆነ ለማታውቁ ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ባለቤቴ በጣም ወደው ማከብረው ባለቤቴ ከካሜራ ጀርባ ስላለ ነው የማታዩት። ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። ስለዚህ የጀመርነውን እንቀጥላለን። አብራችሁ የምታነቡ ሰዎች በጣም አድርጌ ያመሰግናችኋለሁ። መጽሐፍ ቅዱስን አትወዱትም? ክብር ለእግዚአብሔር ይሁን። አይደለ? መጽሐፍ ቅዱስ እኮ ህይወት ነው። የምናስቀምጠው ቤት ውስጥ ያለ ጌጥ አይደለም እኮ ህይወት ነው። ስለዚህ ይህን ህይወት የሆነውን መጽሐፍ አንድ ላይ እናነባለን። ያለፈው ጊዜ የጀመርነው ነው የምንቀጥለው። እሱም የሐዋርያት ሥራ ምዕራፍ 8 ዛሬ ምዕራፉን እንጨርሰዋለን። ቢዩቲፉል ፓሴጅ ከቁጥር 26 ጀምሮ እስከ መጨረሻው እናነባለን። ወገኖቼ ይሄ እግዚአብሔር ቃል ነው፣ የማይለወጥ ህያው የሆነ ህያው ሆኖ ደግሞ እኛን ለእግዚአብሔር ለጽድቅ ስራ ህያው የሚያደርገን the only በዚህ ዓለም ያለ ሌላ ህያው የሚያደርግ ነገር የለ። የሃይማኖት ስርዓት በሙሉ ህያው የሚያደርግ አይደለም። የእግዚአብሔር ቃል ግን ህያው ነውና ህያው ያደርገናል። አሜን። ስለዚህ አንድ ላይ እናንብብ። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው በምድረ በዳው መንገድ ሂድ አለው። እርሱም ተነስቶ ሄደ። እነሆ የኢትዮጵያ ንግሥት የእንደኬ ባለመዋልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህም ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብብ ነበር። መንፈስም ፊልጶስን ሂድ፣ ወደዚህ ሰረገላ ቅረብ አለው። ፊልጶስም ፈጥኖ ወደ ሰረገላው ሄደ። ጃንደረባውም የነቢዩን የኢሳይያስን መጽሐፍ ሲያነብብ ሰምቶ ለመሆኑ የምታነበውን ታስተውለዋለህን? አለው። ጃንደረባውም የሚረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ? አለው። እርሱም ወደ ሰረገላ ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። ጃንደረባው ያነብብ የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦቶች በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረዱ ፍትህን ተነፈገ። ሕይወቱ ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል? ጃንደረባውም መልሶ ፊልጶስን ነቢዩ ይህን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ። ከዚሁም መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመጓዝ ላይ ሳሉም ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ ውሃ እዚያ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ? አለው። ፊልጶስም በፍጹም ልብህ ካመንክ መጠመቅ ትችላለህ አለው። ጃንደረባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ሰረገላውም እንዲቆም አዘዘ። ከዚያም ሁለቱ አብረው ወደ ውሃ ወረዱ። ፊልጶስም ጃንደረባውን አጠመቀው። ከውሃውም በወጡ ጊዜ የጌታ መንፈስ ፊልጶስን ነጥቆ ወሰደው።
ጃንደረባውም ከዚህ በኋላ አላየሁም። ሆኖም ደስ ያለው ጉዞውን ቀጠለ። ከዚህ በኋላ ግን ፊልጶስ በአዛጦን ታየ። ቂሳሪያም እስኪደርስ ድረስ በሚያልፍባቸው ከተሞች ሁሉ ወንጌልን ይሰብክ ነበረ ይላል። ክብር ለእግዚአብሔር ይሁን። አያስደስትም? ይህንን ነው ማነብላቸው ብዬ በቃ እያጠናሁት ሜዲቴት ያርኩሳ እንዴ ይህንን ፓሴጅ እንዴት በአንድ ጊዜ ሼር ማድረግ ይቻላል አልኩኝ። አይቻልም። ስለዚህ በጣም ጥቂቷን ነው አብረን የምናየው። እሺ እናንተ በኋላ ሰፊው ገበታ አቅርባችሁ ብሎ እሺ ይሄ በጣም ትልቅ ገበታ ነው እና ያው ካቆምንበት ነው የምንጀምረው። ፊልጶስ ያው ተበታትነዋል። ወደ ሰማሪያ እንዲሄድ እንደሰበከ ሰምተናል። ሰማሪያ ውስጥ ሪቫይቫል አለ። ሰዎች ወደ ጌታ እየመጡ ነው። ግን ደግሞ መንፈስ መጣና ፊልጶስን ከኢየሩሳሌም ወደ ጋዛ በሚወስደው መንገድ ሂድ ቢለው ሁሉ ሰው የሚያውቀው መንገድ አለ። ኦኬ በጣም ሰው ያለበት ገበያ ያለበት ብዙ ሰው በቃ ከኢየሩሳሌም ወደ ጋዛ ሲሄድ የሚወስደው መንገድ ሴፍ መንገድ ነው፣ ጭር ያለ አይደለም። ኦኬ በሱ መንገድ አላለውም። ሁለት መንገድ ነው ያለው። አንደኛው ሴፍ የሆነ አንደኛው ግን ሰው ማሄድበት። ምን አይነት መንገድ? በምድረ በዳው መንገድ ሂድ አለው። እንግዲህ አስቡት፣ ፊልጶስን ብንሆን እኔ እናንተን አልጨምርም፣ ራሴ ነው ልጨምር። ራሴው በሆን መንፈስ በኢየሱስ ስም ይሄ መንፈስ እግዚአብሔር አይደለም። አንደኛ ሪቫይቫል ያለው ሰማሪያ አይደለም። እንደገና ደግሞ ሂጄ የተባልኩት ምድረ በዳ ምንም ሰው የሌለበት ላችሁ በቃ ምድረ በዳ። ፊልጶስ ግን አምላኩን ያውቃልና አምላኩን አይጠይቅም። ወደዚህ ሂድ ሲለው መሄድ እንጂ እንዴት ይሄ ነገር ብሎ የሚያስረዳ አይደለም። እግዚአብሔር ያንን መንፈስ ለሁላችን ይስጠን አይደለ? ብድግ ብሎ ታዞ ሄደ። እንደገና ቁጥር 27 ላይ እርሱም ተነስቶ ሄደ፣ እነሆ የኢትዮጵያ ንግሥት የእንደኬ ባለሟል የሀብት ንብረቷ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ባለስልጣን። ኦኬ ይህንን ትንሽ ሳጠና ነበረ፣ ግን ብዙ ጊዜያችሁን እንዳልገድል ጃንደረባ ለምን ተደረገ ብዬ ማንበብ ጀመርኩኝ። ኦኬ ለምን አስፈለገ? እንደገና ደግሞ እዚህ ሲጽፍልን ሉቃስ ለምንድን ነው ስለዚህ ዲቴል መጻፍ የፈለገው የሚለውን ነገር ማወቅ ፈለግኩኝና ጃንደረባ አያችሁ የንግስቷ የሁሉ የሀብቷ ንብረቷ አዛዥ ስለሆነ ያንን ስታተስ ለማግኘት ከሱ የሚከፈል ፕራይስ አለ። ኦኬ ምክንያቱም ከንግስት ጋር ምንም አይነት የፍቅር ነገር ጀመረ ተብሎ ሩመር የሚባል ነገር እንዳይኖር፣ እንደገና ደግሞ ሳነብ ልጆችም ወልዶ አላደለ እዛ ውስጥ የመንግስትን ስርዓት ሲያቅ ኦኬ ልጄን አነግሳለሁ ምናምን አነግሳለሁ እንዳይል፣ በቃ ለዚህ ሰው እድል ፈንታው ንጉሱና ሮያል ፋሚሊ ነው በቃ። ስለዚህ በጣም ታማኝ ነው። ለዛ ፕራይሱ ምንድን ነው? ያው እንደምታውቁት ጃንደረባ ይሆናል። ኦኬ ስለዚህ ጃንደረባ የሆነበት ቦታ ግን ያንን ስታተስ ሰጥቶታል። የሚደንቀው ነገር ፊልጶስ እዚህ ጋር ሲደርስ ይሄ ጃንደረባ የሚያነበው መጽሐፍ ምን ይባላል? የኢሳይያስ ትንቢተ ኢሳይያስ እኛ የምናነበው ማለት ነው። ኦኬ ስለ ጃንደረባ መጽሐፍ ቅዱስ ደግሞ ምን ይላል መስላችሁ? ዘዳግም 23:1 ላይ ይሄ በጣም ካፕቸር አድርጎታል ልቤን። ብልቱ የተቀጠቀጠ ወይም የተቆረጠ ማናቸውም ሰው ወደ እግዚአብሔር ወደ ያህዌ ጉባኤ አይግባ። ኦኬ ለምን ካላችሁ የእግዚአብሔር መገኛ የእግዚአብሔር ቤት ወይም እግዚአብሔር ቤት ማለት መንግስተ ሰማያት እሱ የሚገኝበት ስፍራ ሁሉ ቅዱስ ነው። ቅዱስ ያልሆነ ምንም እንከን ያለበት ምንም ነገር አይግባ ብሎ እግዚአብሔር ቃል አዟል። ምንም ነገር ኤቭሪቲንግ የሚገባው ምንድነው መሆን ያለበት? ፐርፌክት ሰው ከሆነ ምንም አካሉ ያልጎደለ። ኦኬ የሚገርም ነው አይደል? ይሄ ሰውዬ ግን ይሄን ስታተስ የዓለምን ስታተስ እንግዲህ አስቡት። በካራቫን ነው የሚሄደው፣ እንዲህ ዝም ብሎ በግመል ተንጠልጥሎ ምናምን የሚሄድ አይነት ባለስልጣን አይደለም። ኦኬ ገንዘብ ያለው ሰው ነው። ምክንያቱም ደግሞ ሳነብ
አንደኛ የእሷ ባለሟል ነው። እንደገና ደግሞ የኢሳያስን መጽሐፍ ያነባል። የኢሳያስ መጽሐፍ ሲባል እዚህ ጋር በእኛ አማርኛ ጥሩ ተደርጋ መጽሐፍ አይደለም። ኦኬ ምን እንደው ታውቃላችሁ? ስክሮል ነው። ኦኬ ስክሮል ደግሞ ትንቢትን ሲጽፉ ስክሮል ላይ አንድ ላይ ነው የሚጽፉት። ገባችሁ? እና ስክሮሉ ስፋቱ ምን አይነት ስንት ነው? ወደ ከ10 እስከ 12 ኢንች አስቡት። ኦኬ እንደገና ደግሞ ልሸከመው ካላችሁ ግዴታ የሚገለጽ ገልጽ የለውም፣ ስክሮል ነው። ገብቷችኋል አይደል? ስለዚህ ጠቅልለውት ነው የሚሸከሙት። ስለዚህ የኢሳያስን እንትን ሲሉ ምን ሊሆን ይችላል ብለው ያስባሉ? ክብደቱ እስከ 6 ፓውንድ ወይም ለሌሎቻችሁ እንዲገባችሁ እስከ 3 ኪሎ ግራም የሚመዝን መጽሐፍ ነው። በዛ ላይ ደግሞ ስሙኝ፣ የሚገኝ አይደለም። ዋጋው በዛሬ ጊዜ ቢተመን $100,000 በላይ ነው። ስለዚህ ኦፍኮርስ ሀብታም ሰው ነው ሊኖረው የሚችለው። ሌላ ደግሞ በጣም የሚገርም ነገር ልንገራችሁ። ይሄ ነገር ሁሉም ሰው አይዘውም። ምክንያቱም በዛን ጊዜ የተማረ ሰው ማግኘት ሌላ ነገር መፈለግ ይሻላል። ማንበብ ምናምን የሚችል ሰው ሌላ ነገር መፈለግ፣ ሂብሩ የሚያነብ አር ዩ ኪዲንግ አይገኝም። ኦኬ ይሄ ሰውዬ ደግሞ ኢትዮጵያዊ ነው፣ ግን የአይሁድን ሃይማኖት ተቀብለዋል። ያ ማለት ፕሮሰላይት ነው አይደል? ተለወጠ ወደ ሌላ ሃይማኖት እና ያመልካል። ግን የእግዚአብሔርን ቃል በጣም ያነባል። የእግዚአብሔር ቃል ደግሞ ኢሳያስም ላይ ያለ ነገር አለ፣ ግን ደግሞ ዘዳግም ላይ ቅድም ያነበብ ነው። ይሄ ሰውዬ አንብበዋል። በቃ ጃንደረባ የሆነ ቤተ መቅደሴ እንዳይገባ አስቡት። ያንን ሁሉ መንገድ ተጉዞ መጥቶ ኢየሩሳሌም እግዚአብሔርን ሊያመልክ መግባትና ከህዝቡ ተቀላቅሎ ማምለክ አይችልም። ምክንያቱም ጃንደረባ ነው። የእግዚአብሔር ሕግ ይከለክላል እንዳይገባ። ኦኬ እሱም በዚህ ዓለም ስታተስ ፈልጉ፣ ገንዘብ ፈልጉ፣ እውቀት ፈልጉ፣ ሀብት ፈልጉ ምናምን የከፈለው ፕራይስ እግዚአብሔር ጋር ማያስገባ ወቅ። ስለዚህ ዳር ቆሞ አምልኮ ነው የሚመለሰው። አምልኮ ግን ሲመለስ ይካንተል መንፈስ ቅዱስ በቃ የረዳው እግዚአብሔርን ቃል ያነባል። በዛ ላይ ደግሞ ቁጥር 29 ላይ መንፈስን ፊልጶስን ሂድ ወደዚህ ወደ ሰረገላ ግባ ሲለው ፊልጶስ ምን ሰማ ይላል? ሲያነብ ሰማ። ስለዚህ በዛን ጊዜ ጮክ ብሎ ማንበብ ኖርማል ነው። ገባችሁ? እንግዲህ አስቡት፣ ማንበብ የማይችል ሰው በቃ እንደ ሙዚቃ ነው፣ የሆነ ነገር እያየ እንትን ይላል ነው የሚሉት፣ ማንበብ አያውቁ። ስለዚህ ጮክ ብሎ ነው የሚያነበው። ስለዚህ ፊልጶስ ሰማው። ቁጥር 30 ላይ ለመሆኑ የምታነበውን ታስተውላለህን አለው። ወገኖች ይህን ጥያቄ ሁላችንም ብንይዘው እንዴት ጥሩ ነው። በተለይ መጽሐፍ ቅዱስ ይዘን በቃ አንዷን ቻፕተር አንብቤ ያለው በቃ ቼክ ቦክስ የምናረግ ሰዎች ኦኬ። ምክንያቱም እሱ ምንም አይጠቅም። ቦክስ ቼክ ማድረግ ክርስትና አይደለም። ኦኬ ክርስትና ህይወት ነው። የእግዚአብሔር ቃል የህይወታችን ክፍል ነው እንጂ አንድ ጊዜ አምጥተ ነው የሆነ ነገር ወይም ብለ ነው ቁጭ ብለ ከኔው ጋር ይውላል ያድራል እግዚአብሔር ቃል። አሜን። ስለዚህ ለመሆኑ የምታነበውን ታስተውላለህን? ወገኖቼ ራሳችሁን ጠይቁ እስቲ። ዛሬ ያነበባችሁት ምን ክፍል እንደሆነ አላውቅም። የምታነቡትን አስተውላችኋል? ስለማን ነው የምታነቡት? አንዳንድ ሰው መጽሐፍ ቅዱስ ታነቡ ይሄን ጥያቄ ጠይቁት፣ ያነበባችሁትን ፓሴጅ ብለው ጥያቄዎች ይሰጣሉ። ጥሩ ነው ብዬ አስባለሁ። ግን እኔ በእውነት እግዚአብሔር ቃል እንዲገባን እግዚአብሔር ቃል የሚለንን መንፈስ ቅዱስ እንዲያስተምረን ሊድ እንዲያደርገን ማድረግ ያለብን ስናነበው ራሳችን እያየ ነው። ከዛ ወደ ቤት ገባ ሲል ማን ነው የገባው? ገባችሁ? እንዲያውም መጽሐፍ ቅዱስ ስናነብ ታውቃላችሁ፣ ስናጠና ጥያቄ ከሌለ እያነበብን አይደለም። ምክንያቱም ራሱ ኦተሩ መንፈስ ቅዱስ መጽሐፍ ቅዱስን የጻፈው እንድንጠይቅና ያ ጥያቄ ወደ እውነት እንዲመራል ነው። ገባችሁ አይደል? ስለዚህ ደስ ይለኛል አጠያየቁ። ለመሆኑ የምታነበውን ታስተውላለህን?
ካላስተዋልን አይጠቅምም። ይሄ መጽሐፍ ምንም ማለት አይደለም፣ ምንም ነገር አይደለም። በውስጡ ያለው ነው። ክብር ለስሙ ይሁን ለዘላለም። ኦኬ። ከዛ ጃንደረባውም ይላል የሚያስረዳኝ ሰው ሳይኖር እንዴት አድርጌ ያስተውላለሁ? ይሄ ምን ይባላል? ሂዩሚሊቲ። አስቡት ስታተሱን። በዛ ላይ ማንበብ ይችላል። ይሄ ሰውዬ ፊልጶስ ጠጋ ብሎ ሲጠይቀው የሚያስረዳኝ ሰው ሳይኖር አንተን ትልቁን ሰውዬ የተማርከውን የምታነበውን ባለስልጣኑን ሀብታሙን እንደዚህ ታጅበህ የምትሄደውን እግዚአብሔር መንፈስ ሰውን ልብ ከነካ መጀመሪያ የሚያደርገው ዝቅ ያደርገዋል። ሀምብል ካልሆነ ያገኘውን አምላክ ይናገር። ይሄ የመጽሐፍ ቅዱስ አምላክ አይደለም። ገባችኋል? ስለዚህ የሚረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ? ስለዚህ ፕሪቲማች የሚለው አንተን ሰው ከሰጠኝ ናና አስረዳኝ። ጃንደረባውም ያነበው የነበረው መጽሐፍ ኢሳያስ እንደነበረ የሚያነበው ደግሞ ክፍል ያነበበው ፊልጶስ የሰማው ቁጥር ከቁጥር 7 እስከ 8 ነው። እኔ ግን ዛሬ ከቁጥር 6 ጀምሬ ላንብበው። ለነገሩ ኢሳያስ 53 ብዙ ጊዜ ሲባል የሰማሁት አይሁድ የሆነ በተለይ ኢሳያስ 53ን በትክክል የሚያነብ ወደ ክርስቶስ ነው የሚመጣው። ሌላ ምርጫ የለም። የሚያስደንቅ ቻፕተር ነው እና ከ6 ጀምረን እናንብበው። ኦፍኮርስ ሁላችንም እናውቃለን አይደል? ኢሳያስ 53 የክርስቶስን ፓሽን ነው የሚነግረን አይደለ? ስለዚህ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን፣ እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና ወይም በእስር በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። ይህን እያነበበ ስለማን እንደሚያነባ ያውቅ። ይሄ ሰውዬ ይሄ ጃንደረባ ስለ ኢየሱስ ነው ይሄ የተጻፈው። ስለ ጌታ ኢየሱስ ለእኛ ተብሎ ስለ ተወገደ፣ ከምድር ይወገድ። ለምን? በቃ እርኩስ፣ የእኛን ኃጢአት ተሸክሞ እሱ እርኩስ ሆኖ አይደለም። ጻድቅ አምላክ ነው፣ እኛን የሰራ ሁሉ የፈጠረ አምላክ። ግን የእግዚአብሔር ልጅ ኢየሱስ በደላችንን ተሸክሞ የእኛን እርግማን ተሸክሞ የእኛን ኃጢአት የኔንና የእናንተን ተሸክሞ ከምድር ተወገደ። ይሄ ሰውዬ ጃንደረባ ስለሆነ ከቤተ መቅደስ ተወግዷል። ገባችሁ አይደል ወገኖቼ? ይሄ ዓለም እኮ ዓለም ውስጥ ገብቼ ልኑር ስንል ይሄ ዓለም የሚሰጠን የለም። እኛንን ያለንን የምንሰጠው። ለምሳሌ ሴት በዓለም ውስጥ በቃ የታወቅኩ ልሁን፣ ሀብታም ልሁን፣ ገንዘብ ላገኝ፣ ወንዶችን እንዲያታለልኩ ምናምን ስትል ምንዋን ትሰጣለች? በቃ ክብሯን፣ ሁሉ ነገሯን ነው የምትሰጠው። ከዛ ያቺ ሰው ተመልሳ እስቲ ቤተ መቅደስ ልግባና እግዚአብሔርን እያሸበሸብኩ ለአምልክ ስትል ካንሸስ ያለ ያንቺ ኃጢአት ተቆጥሮ ያልቃል እንዴ? በይኔ ውጭ። ስለዚህ እግዚአብሔር ምናምን ሲባል ራቅ ብላ ትሄዳለች። ለምን? እኔ ያለፍኩበትን ኑሮዬን ህይወቴን ያረኩትን እኔ የማውቀው። ወንድም ይሄን ሰው ገሎ ይሆናል እንዴ? ነፍሰ ገዳይ እኔ ማንም አያውቅም፣ ግን እኔ ያውቀዋለሁ። ስለዚህ እግዚአብሔር ምናምን ሲባል ለምን? ጃንደረባ ተደርጓል። ጃንደረባ ተደርጋለች። አይ ነው ለሴት ልጠቀመው ማልችለው ቃል እንደሆነ አውቄያለሁ፣ ግን ሀሳቡ እንዲገባችሁ ብዬ ነው። እሺ ወገኖቼ፣ ከክርስቶስ ውጪ ሁላችንም ጃንደረቦች ነን። ከኛ የነበረው የኛ የሆነው መልካም የሆነው ነገር በሙሉ ይሄ ዓለም ሰይጣን ስጋ ጭፍጭፍ አድርጎ ወስዶብናል። ስለዚህ ቤተ መቅደስ መግባት አይቻልም፣ ወደ እግዚአብሔር መቅረብ አይቻልም።
ስለኛ ግን ክርስቶስ የእኛን መከራ፣ የእኛን ኃጢአት፣ የእኛን በደል፣ የእኛን እርግማን ወስዶ ተወገደ። ስለኛ አባቱ በመስቀል ላይ ረሳው፣ ተወው፣ እኛ እንዳንተው ለዘላለም፣ እኛ በሱ ያመንን እንዳንተው፣ እግዚአብሔር ወግጅልኝ እንዳይለን። ድንቅ እኮ ነው። የሚገርማችሁ ነገር ይሄ ኢሳይያስን መጽሐፍ ደግሞ ይሄ ሰውዬ ሲያነብ አሁን 53 ላይ ነው እንግዲህ የሚቀጥለው 3 ቻፕተር ጋር ሲሄድ ምን የሚያገኝ እንደሆነ እዩት። ኢሳይያስ 56 ከቁጥር 3 እስከ 5 አነባለሁ። ወደ እግዚአብሔር የተጠጋ መጻተኛ ማን ነው? እኔም እናንተም። ወደዚህ ዓለም የመጣ ሁሉ መጻተኛ ነው፣ ጃንደረባ ነው፣ በደለኛ ኃጢአተኛ ነው፣ እርኩስ ነው። ሁላችንም ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር በእርግጥ ከሕዝቡ ይለየኛል አይበል። ስሙ አሁን ጃንደረባም እኔ ደረቅ ዛፍ ነኝ አይበል። ይህ ዓለም የተጫወተባት ሴት፣ ይህ ዓለም አንድ ነገር ይሰጠኛል፣ ደስታ ይሁን ምን ይሁን ይሰጠኛል ብሎ ተንከራቶ ጃንደረባ የተደረገ በዚህ ዓለም በሰይጣን በስጋ ወንድ ወይም ሴት ምን ይላል እግዚአብሔር ቃል? እግዚአብሔር በእርግጥ ከሕዝቡ ይለየኛል አይበል። መጻተኛው ጃንደረባው እኔ ደረቅ ዛፍ ነኝ አይበል። ጃንደረባ ማለት ብልቱ የተቆረጠ ነው፣ ልጅ መውለድ አይችልም ማለት ነው። በቃ ደረቅ ነው፣ ማፍራት አይችልም። በኃጢአት ውስጥ በዚህ ዓለም ውስጥ ያለ ብዙ ነገር አድርጌያለሁ የሚል ሰውም ወደ እግዚአብሔር መጥቼ ለማን ልጠቅም? እኔ የምናገረው ነገር ተናግሬ ለማን ላጽናና? እኔ ምንድን ነኝ? ጃንደረባ ነኝ። እኔ ደረቅ ዛፍ ነኝ፣ መንፈሳዊ ነገር የለኝም አትበል ይላል። ይቀጥልና ስሙትም እንደሚል እግዚአብሔር እንዲህ ይላል፣ ሰንበቶቼን ለሚያከብሩ ጃንደረቦች፣ ደስ የሚያሰኘኝን ለሚመርጡ፣ ቃል ኪዳኔን ለሚጠብቁ፣ በቤተ መቅደሴና በቅጥሮቼ ውስጥ ከወንዶችና ከሴቶች ልጆች የበለጠ መታሰቢያና ስም እሰጣቸዋለሁ፣ ለዘላለም የማይጠፋ ስም እሰጣቸዋለሁ። ምን አይነት ተስፋ! አስቡ ጃንደረባው ይሄን ሲያነብ አዲስ ኪዳን የተመረቀልን በማን ነው? በክርስቶስ ደም ነው። ኦኬ። ስለዚህ እግዚአብሔር ቃል ኪዳን ገብቶልናል። በቃል ኪዳን ነው ከሱ ጋር የተዛመድ ነው። ስሙ ይባረካል። አይገርምም? አያደንቃችሁም? የክርስቶስ ድንቅ ነገር አይደለም? ስለዚህ እሱ መስዋዕት ስለተሰዋልን ቃል ኪዳን እግዚአብሔር ገብቷል። በሱ የሚያን በደሌን፣ ኃጢአቴን፣ እርግማኔን ተሸክሞ ሞቶልኛል ብሎ አምኖ ወደ እኔ የሚመጣን እቀበላለሁ ብሏል። በቃ እግዚአብሔር ሌላ ይሄ ሃይማኖት ስርዓት እንደዚህ አድርጌ እግዚአብሔር ይቀበለኛል የለም ወገኖቼ። መዳን በማንም የለም በዚህ ምድር ላይ። እንድንበት ዘንድ ለሰው ልጅ የተሰጠ ከሰማይ በታች የእግዚአብሔር ልጅ ኢየሱስ ብቻ ነው። እንዳትረሱ አደራ። ድምፄ የሚደርሳችሁ ሰዎች ይሄን እንዳትረሱ። መዳን በማንም በምንም የለም፣ በክርስቶስ ብቻ ነው። ምክንያቱም ይሄ እግዚአብሔርም ጃንደረባውን ይላል፣ በቃ ቃል ኪዳኔ ለሚጠብቁ፣ በክርስቶስ ያለውን ቃል ኪዳን ጠብቆ ወደ ተስፋ ቢጠጋ ስም እሰጣል። ምን አይነት ስም? የማይጠፋ ስም። ኦኬ። እኛም እኮ እንደሱ ነው የተደረግነው አይደለ? ወደ እግዚአብሔር ተጠግተን የእግዚአብሔር ቃል ምን ይላል? ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ወደ ምን እንደምንቀርበው? ወደ እግዚአብሔር በደሙ ቀርባችኋል። ስለዚህ ምንም የተሰበረ የተጣመመ የጎደለ ምንም እንከን ያለበት ወደ እግዚአብሔር መቅረብ አይችልም ተብሏል። ስለዚህ ከኛ መሃል ማን ነው እንከን የሌለው? ስለዚህ ሁላችንም ጃንደረቦች ነን፣ እንከን አለብን። ኦኬ። መቅረብ አንችልም፣ መጠጋት አንችልም። እግዚአብሔር ቃል ሲናገር ሮሜ ምዕራፍ 3 ቁጥር 21 እስከ 23 እንደዚህ ይላል፣ አሁን ግን
ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም። ምክንያቱም ሁሉ ኃጢአትን ሰርተዋል። ከኛ መካከል ኃጢአትን አልሰራውም የሚል ሰው ገጥሟቸው ያውቃል? አደራ ለምኑት ያንን ሰው ኖ አልገባህም በሉትና ያዙትና አስረዱት። ኦኬ ኃጢአት አልሰራ በእኛ መሃል በሰው ዘር የለም፣ በሰው መካከል የለም። ኦኬ ስለዚህ ምን ይላል? ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል። በቃ ሊቀርቡ አይችሉም። ጎዶሎች ናቸው፣ ጃንደረቦች ናቸው። ጎዶሎ ነህ፣ መቅረብ አችልም። መቅረብ የምችለው በክርስቶስ። ስለዚህ ምን ይላል? ምክንያቱም ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። የጎደለው ሰው ወደ እግዚአብሔር መቅረብ አይችልም። ሙልአት የሚሆንልን ክርስቶስ ብቻ ነው በእኛ ቦታ ገብቶ። ስለዚህ እንደገና ደግሞ ይሄ ምን ይቀጥልና ራእይ 21:27 ላይ ደግሞ በበጉ የሕይወት መጽሐፍ ከተጻፉት በስተቀር እርኩሰትን የሚያደርግና ውሸትን የሚናገር ሁሉ አይገባባትም ይላል ቤተ መቅደስ መንግስተ ሰማያት። ይሄ ሁላችንን ጨመረው። እርኩሰትን የሚያደርግ እስቲ አንዳንድ ሰው እኔ እርኩሰት አርቄ ያላቀስ እስቲ ዋሽተህ ማታቅ ተናገር፣ መግባት አችልም ይላል። የሚገርም እኮ ነው። ስለዚህ ፊልጶስ ሰውየው መጓዝ ላይ ሳሉም ውሃ ካለበት ስፍራ ደረሱ። ጃንደረባው መልሶ ፊልጶስን ነቢዩ ይህን የሚናገረው ስለማን ነው ብሎ ጠየቀ። ፊልጶስ አፉን ከፈተ ይላል። እኔ መቼም ፊልጶስም ብሆን ሁሉ ነገሬ አፍ ቢሆንና የማቀው ወንጌል በሙሉ ነግረው እርግጠኛ ነኝ ፊልጶስም። በእርግጥ ግን ክብር ለሱ ይሁን፣ ሁሉ የሚረዳን መንፈስ ከኛ ጋር አለ አይደል? እንደዚህ አይነት ሁኔታ ውስጥ ራሳችንን ስናገኝ አይሁን ቦታ ሄደን ክርስቲያንሽ እንዴ የሳያም ስለ ክርስቶስ ማወቅ ፈልጋል፣ እሺ ስግብግብ ብለን አይደለ? እንደሱ አይነት ሞመንት ላይ ስንሆን መንፈስ ቅዱስ አለ የሚረዳን፣ አነጋገራችንን በትክክል የሚያወጣው፣ ቃላታችንን በትክክል የሚያወጣው። ስሙ ይባረክ። ሰው ሁሉ ይድን ዘንድ የሚወድ አምላክ አይደለ? ስለዚህ ፊልጶስን ረድቶታል። አፉን ከፈተ። ከዚሁ መጽሐፍ ጀምሮ ምን ነገረው? ስለ ኢየሱስ ወንጌል ሰበከ። እግዚአብሔር በፊልጶስ ምን እንዳደረገ ነገረው። what is that? ፊልጶስ ስለ ክርስቶስ ነው የሚናገረው። ክርስቲያን ማለት ስለ ክርስቶስ የሚናገር ነው። ስለ እኔ ልንገራችሁ እግዚአብሔር ትናንትና ምን እንዳረገ በእኔ እኔ ማን ነኝ? አፈር ጭቃ። ኦኬ ስለዚህ ለጃንደረባው ይህንን ወንጌል ነግሮታል እና ወደ እዛ ቁጥር 36 ላይ ሲደርሱ ጃንደረባው ነው ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ? ስለዚህ እዚህ ጋር አንድ ነገር አሲው ማድረግ እንችላለን። ወንጌልን ነግሮታል። ክርስቶስ ሲሄድ ከደቀ መዛሙርቱ የተማረውን ፊልጶስ እንደዚህ አጥምቆ ተብሏል፣ በስሜ አጥምቆ ተብሏል ብሎ እዛ ድረስ የነገረው ይመስለኛል። ምክንያቱም ጥያቄው እንደዛ ነው። ይሄ ሰው በወንጌል ሲነግረው ሙልት አለ። እሰይ ጃንደረባነቴን የሚወስድልኝ አምላክ ለካ አለ። እማነበው ለካ ስለ እሱ ነው። የስ አምናለሁ። ይሄው ውሃ ታዲያ ማን ነው የሚከለክለኝ? ድንቅ ነው። በፍጹም ልብ ካመንክ፣ በፍጹም ልብ ካመንክ ማለት ባይዘው ምን ማለት ነው ታውቃላችሁ? ሰዎች ገጥሟቸው አያውቅም? ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ? አዎ ወዲያው ሲሉ መጽሐፍ ቅዱስ ደግሞ ያዕቆብ 2 ላይ ከቁጥር 19 እና ቁጥር 26 እንደዚህ ይላል፣ አንድ እግዚአብሔር እንዳለ ታምናለህ? መልካም ነው። አጋንንትም ይህንኑ ያምናሉ። እግዚአብሔር ይጠብቀን ከአጋንንት እምነት። አምናለሁ እያለ ቁጭ ካለ እምነት ኦኬ፣ በፍርሃትም ይንቀጠቀጣሉ ይላል። እነማ? አጋንንቶች። ቁጥር 26 ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው ይላል። ስለዚህ በፍጹም ልብ ማመን ማለት አምኖ ምንድነው ማድረግ ያለብኝ? ያደርገዋል። የሳምኛለሁ በክርስቶስ የእግዚአብሔር ልጅ ነው ደግሞ ማለት ክርስቶስ ማን እንደሆነ እኔ ነኝ ብሎ የተናገረውን ነገር በሙሉ ነው። በደልና ኃጢአት የኔ ሊሸከም የመጣ የእግዚአብሔር ልጅ ነው ማመን ማለት እሱ ነው። እሺ ከዛ ጃንደረባውን አጠመቀው ይላል። እንዴት አያጠምቀውም? ረና ብሎ ከመሞት በፊት ከክርስቶስ ጋር አንዱ። ወገኖች ድምፅ የምትሰሙ ያላችሁ ከዚህ ዓለም ክርስቶስን ሳታገኙ አትሂዱ።
መዳን በክርስቶስ ብቻ ነው። ከሞትን በኋላ በህይወት የቀሩ ጸልየውልን እኛን መንግስተ ሰማያት አያስገቡንም። ህይወት የተሰጠን በዚህ ምድር ላይ ራሱ እኛ ወደ እግዚአብሔር እንድንመለስ የንስሐ ዘመን ነው፣ የምህረት አመት ነው። ይቺ ቀን እንኳን የምህረት ቀን ናት የተሰጠችን። ስለዚህ ሞቼ እንደው አንድ የሆኑ መንፈሳዊያን ያስገቡኛል ብላችሁ እንዳታስቡ፣ መጽሐፍ ቅዱስ እንደሱ አያስተምርም። ኦኬ። ስለዚህ ጃንደረባውን ከዚህ በኋላ አላየውም ይላል። መንፈስ ምን አደረገ? ፊልጶስን ኦኬ ስራ አልቋል፣ ቡም ወደ ሌላ ቦታ ሂድ፣ ደስ አይልም። ይህን ደግሞ ሳጠናው ነበር ምን ያህል ነው ዲስታንሱ ምናምን፣ ወደ 30 ማይል። እግዚአብሔር ብድቅ አድርጎ ፊልጶስን ዱቅ አደረገው በአዛጦን። ኦኬ ቂሳሪያ ተገኘ። የሚገርመው ነገር ጃንደረባው ይህን ሁሉ እውነት ነግሮት አጥምቆት ሲሰወርበት ሆኖም የምትለው ቃል እንዴት እንደወደድኳት ቁጥር 39 መጨረሻው ላይ ጃንደረባውም ከዚህ በኋላ አላየውም ይላል። ሆኖ ደስ እያለው ጉዞውን ቀጠለ። እንዴ ፊልጶስማ የሄደ አገልጋይ ነው። ፊልጶስማ ሜል ባክስ ውስጥ የሚከቱ ሜልማን ነው። ከሱ ጋር ምን ጉዳይ ያለው ሰውየው? ጃንደረባው ምን መንገድን ጨርቅ ያርግል፣ ዋናው አምላኬን አግኝቻለሁ። እግዚአብሔር እንዲህ አይነት አገልጋዮች ያድርገን። ሁል ጊዜ እንደው እኛ ጋር እንዲጣበቁ ሰዎች መጥተው እኛ ላይ እንዲንጠለጠሉ፣ በቃ ጸልይልሃለሁ፣ ነገምና ጸልይልሃለሁ እኛው ላይ ተንጠል። እንደሱ የሚባል የእግዚአብሔር ልጅነት የለም። እሺ ወገኖቼ፣ ክርስቶስን አግኝተን ስክር ብለን ወደ ሌላው ሄደን ይህን የሰከርንበትን ወይን ማጋራት ነው እንጂ ክርስትና ኦኬ፣ እንጂ ማንም ሰው ላይም አንጠለጠልም አይደል? እግዚአብሔር ይጠብቀን። ክርስቶስ ላይ ነው የምንጠለጠል። ይሄም ሰው ደስ እያለው ጉዞውን ቀጠለ ይላል። በዚሁ ይሄን ፓሴጅ ጨርሼ ወደ ያስኩት ትምህርት ይሄዳለሁ። ስለዚህ ጌታ ከፈቀደ ዛሬ ልጨርሰው አስባለሁ። ስለ ይቅርታ የምናየውን ሲሪስ ግን ነው ካልጨረስን እሱ አይደል ወገኖቼ፣ ሌላ ጊዜ እንቀጥለዋለን። ግን ዛሬ ከቻልኩኝ እጨርሰዋለሁ ብዬ አስባለሁ። ስለዚህ የምንነጋገረው ይቅር መባባል በትዳር ውስጥ ባልና ሚስት ይቅር እየተባባለ ነው ትዳር የሚቀጥለው። ኦኬ፣ ምክንያቱም ሁለት ኃጢአተኞች አንድ ቤት ውስጥ ሲቀመጡ መጎዳዳታቸው አይቀርም። በዛ ላይ ደግሞ ትዳር ውስጥ ያለ መጎዳዳት ታውቃላችሁ በጣም ፔንፉል ሊሆን እንደሚችል ለምን እንደሆነ ታውቃላችሁ? ምክንያቱም አንድ ሴት እንደ ባሏ የምትቀርበው አንድ ወንድ እንደ ሚስቱ የሚቀርበው የለም በምድር ላይ። ኦኬ፣ ስለዚህ ይሄ በጣም የሚቀርበኝ ሰው፣ ይቺ በጣም የምትቀርበኝ ሰው እንደዚህ ያደረገችኝ ራሱ አባባሉ ራሱ ይጎዳል። ታውቃላችሁ? ግን አንድ እውነት ማወቅ ያለብን ስለ ራሳችን ኃጢአተኞች ነን፣ እንጎዳለን፣ እንጎዳለን። ይህን እውነት ማግኘትና እርፍ ማለት እንዴት ጥሩ ነው። ከዛ ሰውንም ይቅር በሉን ማለት እንችላለን። እንደገና ሰው ይቅር በይኝ ሲለን ደግሞ ወይ ይቅር በለኝ ስንል እሺ እንላለን። ምክንያቱም የኛኑን ስለምናውቅ። አንዳንድ ሰው እኔ ይገርማቸዋል፣ ሰው አልነካም በቫኪዩም ውስጥ የሚኖር ሰው ማለት ነው። እንደሱ ከሰው ጋር የማይገናኝ ኦኬ፣ ምንም ሰው የማይጎዳ ብቻውን የሚኖር ሰው ደግሞ አንደኛ የሚጎዳው ራሱን ነው። ምክንያቱም እግዚአብሔር ሰውን ለብቻው ይኖር ዘንድ አልፈጠረውም። ታውቃላችሁ አይደል? እኔ ከሰው ጋር መጋጨት አልፈልግም ብሎ ለብቻው ራሱን ጥል የሚያደርግ ሰው የሚጎዳው ራሱን ነው። ኦኬ፣ ይሄን ነገር ሌላ ጊዜ እናገረዋለሁ። ምክንያቱም አንዳንድ ጊዜ እንደዚህ ስል አንዳንድ ሰዎች በዲፕሬሽን በኤንግዛይቲ ምናምን ውስጥ ያሉ ብዙ ጊዜ ኤልኔት ራሳቸውን ያደርጋሉ ጀስት ቱ ሰርቫይቭ። ግን ስለሱ ሌላ ጊዜ እናገራለሁ። ግን ብቸኝነት አደገኛ ነገር ነው፣ ለሱ አልተፈጠርም። ኦኬ፣ ስለዚህ ትዳር ውስጥ ይቅርታ ነን ኔጎሺየብል ነው። ኦኬ፣ ለድርድር የምናቀርበው ነገር አይደለም። በቃ በይቅርታ ነው። ዛሬ ይቅር በለኝ ይለዋለሁ፣ ነገ አንቺ ይቅር በይኝ ይላል። እሱን እየተቀባበሉ ነው የሚኖረው። በዛ ላይ ደግሞ ያለፈው ዋና ትልቁ ጃይጋንቲክ የሆነ ቶፒክ ያልነው ምንድነው? ሰው ከእግዚአብሔር ምህረትን ካልተቀበለ ለሌላ ሰው ልጅ ምህረት መስጠት አይችልም። ምክንያቱም ምህረት ምን እንደሆነ በእግዚአብሔር ብቻ በክርስቶስ የተገለጠው ነው ምህረት ያለው። ኦኬ፣ እሱን ካላወቀ ሰው ምህረት መስጠት አይፈልግምም አይችልምም። መጽሐፍ ቅዱስ ቃል ይችላል አይችልም፣ የሚችል ነገር ውስጡ የለውም። ኦኬ፣ ስለዚህ ሰው አልምርም ብሎ ቂም ይዘ አንቺ አታቂም ልጄ፣ ይቅር መባባል ፓርት ኦፍ ዲስ ላይፍ ነው። ኦኬ፣ ስለዚህ ይሄንን አላረግም የሚል ሰው ምን እያለ እንደው ታውቃላችሁ?
የእግዚአብሔርን ምህረት አላውቅም። ኦኬ ያ ማለት አልዳነም፣ ያ ሰው ዳግም አልተወለደም፣ ከእግዚአብሔር መንፈስ አልተወለደም። ኦኬ በጣም አደገኛ ነገር ነው ወገኖች። ከእግዚአብሔር መንፈስ አለመውለድ። አንዳንድ ባሎች ደግሞ ይሄ የኔ ድካም ነው፣ ድካሜን ተቀበይና አርፈሽ ኑር ይላሉ ለሚስቶቻቸው። ኦኬ አባባሉ መንፈሳዊ ይመስላል፣ መጽሐፍ ቅዱሳዊም ይመስላል። ግን መዘሞት ድካም ነው እንዴ? መዘሞት እንደ መጽሐፍ ቅዱስ ኃጢአት ነው የሚለው። ሴት ልጅን መደብደብ ቆይ ምን አርጋ መሰለሽ ይባላል እንዴ? አይባልም። ልታሳድጋት ልትደበድባት አላገባሃትም። ኦኬ እጁን እያሳረፈ እኔ በቃ ድሮም ከናቴ ቤትም ሳድግ ተማች ነኝ። በቃ ይሄ እኔ ድካም ነው። አር ዩ ኪዲንግ? ትሪትመንት ፈልግ። ኦኬ ሚስቱን እየደበደበ ድካሜ ነው ተቀበይና፣ በአንደበቱ እየጎዳት በቃ ድካሜ ነው፣ እኔ በቃ አፌ በቃ ድካሜ ነው። መጽሐፍ ቅዱስ እንደሱ ብሎ የሚቀበለው ድካም የለም። ስለዚህ ብዙ ጊዜ ምን አይነት ፓሴጅን ይጠቅሳሉ? አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 7 እስከ 10 ሐዋርያ ጳውሎስ የሚናገረው ነገር አለ የሚያስደንቅ። ኦኬ ከዚህ ታላቅ መገለጥ እናንተ በኋላ ጊዜ ስታገኙ አንብቡት፣ ምክንያቱም ስለ መገለጥ ያወራል። ኦኬ ከዚህ ታላቅ መገለጥ የተነሳ እንዳልታበይ የስጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከኔ እንዲወገድልኝ ጌታን 3 ጊዜ ለመንኩት። እርሱ ግን ጸጋዬ ይበቃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የእግዚአብሔር ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካም እመካለሁ። ስለ ክርስቶስ በድካም በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚህ ነው፣ ስደክም ያን ጊዜ ብርቱ ነኝና። ስለ ድካሙ ተናገረ። ጭንቀት ነፍስ ውጪ ነፍስ ግቢ፣ ነፍሱን እየተናጠቀ ነው በየቀኑ ይኖር። ሐዋርያው ስራን ያነበባችሁ ሰዎች ካላችሁ ታውቃላችሁ። ከገዳዮቹ እያሸሸ በባስኬት ድሮፕ እየተደረገ እየዳነ ነው የሚኖረው ሐዋርያ ጳውሎስ። በቃ ይሄን የሚያስጨንቀኝ ምናምን ነገር። ሌላም አንዳንድ ሰዎች የአይን ኢንፌክሽን ሰው ፊት ሲቀርብ ዲስከስት የሚያደርግ ነገር ነበረው ይላሉ። እሱን ሁሉ አንሳልኛል እግዚአብሔር። እነዚህማ በጣም የኔ አገልጋዮች ናቸው፣ እነዚህ በሙሉ የኔ አገልጋዮች ናቸው። አንተን ይቀድሱልኛል፣ አንተ በቂ አገልጋይ ያደርጉልኛል እንጂ እግዚአብሔር ኃጢአትን እኛ ላይ ቁጭ አድርጎ በቃ ኃጢአቱ ሲያደክምህ እኔ በጣም ኃይሌን እገልጣለሁ አንተ አይልም። ኦኬ ስለዚህ ካቆምኩበት ጋር ነው የምቀጥለው። አገልጋይ ባለቤት ያላትን ሴትን አንዳንድ ነገሮች ለማሳየት ነው። በጊልት ውስጥ ያለች እኔ በቃ መናገር የለብኝ፣ እሱ አገልጋይ ነው፣ እሱ የተቀባ ነው፣ እኔ ግን አይደለሁም። እሱ ጌታን ሕዝብ ያገለግላል፣ ቀኑን ሙሉ ስልኩ ላይ ነው ካውንስል ሲያደርግ፣ እኔ ግን ነርስ ነኝ፣ ነርስ ሄጄ ሰዎች ሰርቼ ገንዘብ ተሰብስቤ ነው የምመጣው። ስለዚህ እሱ ነው በእግዚአብሔር ዘንድ ተቀባይነት ያለው። እንዲህ የሚባል ነገር የለም። ኦኬ በጣም ጥሩ ያልሆነ አስተሳሰብ፣ መጽሐፍ ቅዱሳዊ ያልሆነ አስተሳሰብ ስለሆነ ይሄንን ማስወገድ። ግን ይሄን ነገር ስናገር በተለይ እንደ ጌታ ፈቃድ በሌላ ቪዲዮ ምሰራው ነገር መጣልኝ። እሱ ምንድን ነው? ወንድ ልጅ ብቻ አይደለም። አሁን ለምሳሌ ማለት ሴት ልጅ ብቻ አይደለችም በእንዲህ አይነት ሁኔታ የምትገኘው። ኦኬ ወንድ ልጅም ይገኛል። አገልጋይ ሆኖ ህይወቴን ለጌታ ልስጥ ብሎ ግን ሚስቱ የመውጊያ ጦር ሆናበት፣ ቅድም እንዳነበብ ነው እየተሰቃየ በአፏ እየቀጣችው፣ ከአንደበቷ በሚወጣው ቃል እየቀጣችው፣ አንተና እንዴ ደግሞ መንፈሳዊ እያለች እያንቋሸሸች እያቃለለችው፣ ጌታ ሆይ እርዳኝ፣ ህዝብን አገልግዬ እንዳልፍ፣ ታማኝ ሆኜ እንዳልፍ፣ በትዳሬ አገልግዬህ እንዳልፍ የሚል ባላል። ኦኬ እንደሱ የለም እያልኩኝ እንደ ወንድ ሁሉ ነው ኃጢአተኛ፣ ሴት ሁሉ ደግሞ መልአክ ናት እያልኩ አይደለም። ኦኬ ስለዚህ ይሄ ግን ኮመንሊ የሚታይ ስለሆነ ነው ያልኩት የማቀርበውና ስለዚህ እንደሱ አይነት የሆነች ሴት ቤተክርስቲያን በቃ ቶሎ ፎርጊቭ አድርጊው፣ ምክንያቱም እግዚአብሔር ያዝናል፣ ከሰይጣን ጋር አትተባበሪና አገልግሎቱን አታደናቅፊ ነው
እንደገና ደግሞ እግዚአብሔር ለዚህ ይሄን ሰው ለቤተ ክርስቲያን ይፈልገዋል። ማናችንም እናስፈልግ የለንም። ማናችንም ቤተ ክርስቲያን ማናት? የክርስቶስ ናት። ቤተ ክርስቲያንን በምንድን ነው የገዛት? በደሙ። የራሱ የክርስቶስ ናት። እኛ ኢምፖርታንት የምንባል ማናችንም የለንም። በዛ ውስጥ ማናችንም አናስፈልግም። ደግሞ ብንጨምር ብንቀነስ የሚሆን ነገር የለም። ስለዚህ ያችን ሴትዮ ሳይለንስ ማድረግ ትክክል አይደለም። እግዚአብሔርን ደስ አሰኝ እየተባለች ማለት ነው እሷ ጭንቀቷን። ስለዚህ ይቺ ሴት ኃጢአት አለ፣ ይሄ ኃጢአት ንስሐ መግባት አለበት ባሌ፣ ይሄ ነገር ወጥቶ ሶልቭ መደረግ አለበት ማለቷ ትክክልም ብቻም ሳይሆን መጽሐፍ ቅዱሳዊም ነው። ኦኬ እሱ ሚስቱ ከከፋት ሚስቱ ቶሎ አንቺ በቃ ሁሉ ነገር ሰላም ነው ብለሽ ላኪው ወደ አገልግሎቱ አይደለም። የእግዚአብሔር ቃል የሚለው ጉዳይ ካልፈጸም ጉዳይ ካለ ከሚስት ጋር መጀመሪያ ከሷ ጋር ጨርስ፣ እኔ ልታገለግል እንዳትመጣ። እግዚአብሔር እንዴት አይነት ጻድቅ አምላክ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንደዚህ ይላል፣ ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ እንዳይሰማ ማለት በኑራችሁ ሁሉ ለሚስቶቻችሁ አስቡላቸው፣ ካለዛ እንትናችሁ ጸሎታችሁ ይደናቀፋል፣ አይሰማም። ደካሞች ስለሆኑና የሕይወትንም በረከት አብረዋችሁ ስለሚወርሱ አክብሯቸው። አያችሁት? ሚስቱን አክብሩ። በእኔ ቅር ብሏታል፣ በአንቺ ቅር ብሎ ማን ላገለግል ነው የሚሄደው? አልሄድም፣ በቃ እንነጋገር፣ ማሪኝ፣ የት ካን ያጠፋው ጊዜ ይፈጃል ካለች ደውሎ ሌላ ሰው አገልግሉ። ዋናው አገልግሎት የዚህ ፈርሷል፣ ምንድነው መድረክ ላይ ማንን ላሳይ ማለት አለበት። ኦኬ እንጂ ይቅርታ እሱም ንስሐ ገብቶ ተጸጽቶ ከመንገዱ መመለስ እንጂ ይሄ መደብደብ እኮ የሁሉ ወንድ ነው፣ ወንድ ልጅ ደግሞ ሲማታ ነው ፍቅር የሚጣፍጠው የሚሉ ሴቶች አሉ። እንግዲህ እነሱ መጽሐፍ ቅዱስ አያውቃቸው። ኦኬ እንደሱ የሚሉት ሴቶችን እኔም ማስተምር አይደለሁም። ኦኬ ሴት ልጅ አትነካም፣ በባሏ ልጅ አትነካም። ኦኬ በፊዚካልም ቨርባል አቢዩዝም ኢሞሽናል አቢዩዝም በፍጹም። ኦኬ በተለይ በአገልጋይ ስም ሽፋን እዛ ህዝቡን እያገል አቤት ያንተ እኮ ቅባት እየተባለ ቤቱ ግን ሚስቱን የሚደበድብ አለ። አይገርማችሁም? ሚስቱን አቢዩዝ እያደረገ እዛ ለሰዎች በረከቶኛል። ሰው ደግሞ የሚያውቀው አቤት እግዚአብሔር እየተፈታተነው ነው በሚስቱ። ምንም አይፈታተነው፣ የምን መፈታተን ነው? ስለዚህ ይሄንን አቮይድ የሚያደርግ ሃይማኖትን አገልግሎትን ከቨር አፕ አድርጎ ሚስቱን እንትን የሚያደርግ ማንን ነው የሚያገለግለው? እግዚአብሔርን አይደለም። ማንን የሚያገለግል ይመስላችኋል? ራሱን። ኦኬ ራሱን። ስለዚህ ሴት ልጅ ይሄ ነገር ዲል መደረግ አለበት፣ ይሄ ነገር መውጣት አለበት፣ ይሄ ነገር መቆም አለበት ስትል ትክክል ናት። ካለዛ የቤተ ክርስቲያን ሽማግሌዎች ኤልደርስ ምናምን ተብሎ ተመርጠው ተፈልገው ምንም የማይናገሩ ምንም ለውጥ የማያመጡ ሰዎችን አምጥተው እነሱም ኧረ በቃ ይቅር በይ ምናምን ምንድን ነው የሚታየው? ይሄ በፊርና በኮንትሮል ይሄ ሰውዬ ይዟቸዋል ማለት ነው። ዳሜ ደሞዝሽን አትቀበይ፣ ወይም ደግሞ በአመት አንድ ጊዜ የምስጋና ጊዜ ይደረግና እናመስግናቸው ስናችንን ሲባል አላመሰግናቸው የፈለግከውን። ስለዚህ አምላካቸው ጣዖታቸው እሱ ነው። ሚስቱንም መጥተው በጣም እኮ እግዚአብሔር ቅባት ብዙ ነገር ያለበት እንዲህ የሚባል ነገር የለም። የእግዚአብሔር ቃል ሲናገር ሉቃስ 17:3 ላይ ስለዚህ ለራሳችሁ ተጠንቀቁ፣ ወንድምህ ቢበድልህ ገስጸው። ቢጸጸትም እዚህ ጋር ቢጸጸት ማለት ሪፔንት ቢያደርግ ማለት ነው። ንስሐ ቢገባ በቃ ተጸጽቶ ይሄን ነገር ዋው በድዬሻለሁ በዚህ መንገድ ብሎ ይመለስ፣ ይቅር በለው። አያችሁት? ፕሮሰስ አለው። ኦኬ ስለዚህ ባልሽ ንስሐ እንዲገባ የጨለማ ስራ ወደ ብርሃን እንዲወጣ መፈለግሽ ትክክል ነው። ባልሽ ንስሐ እንዲገባ መፈለግሽ መጽሐፍ ቅዱሳዊ ነው። ኦኬ እንደገና ደግሞ ይሄ
ባንቺ ያለው ያንቺ ቁስል እዛው ይቀመጥ እሱ ያገልግል የሚባል ነገር የለም። እግዚአብሔርን የሚያገለግልም አይደለም። ኦኬ ስለዚህ ልል የፈለኩት ምንድነው ይሄን ሁሉ ሐሳብ ይዤ የመጣሁት ካለፈው ቪዲዮ ጀምሮ ምንድነው forgiveness ሪሌሽንሺፕን አውቶማቲካሊ ሪስቶር ያደርጋል ማለት አይደለም። ኦኬ forgive ማድረግ ማለት እኔ ለበደልከኝ በደል ቁጭ ብዬ ካልኩሌት እያደረግ መስመር አስገባሃለሁ ቆይ ታገኛታለህ እያልኩ አልቆጥርም። ኦኬ ስለኔ የሚያገባው ራሱ ነው። የኔ እግዚአብሔር ወይ ምንድነው የምታዘዝ በየት በኩል ነው የምታዘዝ ነው። ኦኬ ከጨለማ ጋር አልስማማም። አንደኛው አለመስማማት ሳይሆን ንስሐ የሌለበትን ቦታ ልክ በቃ ይቅር ብያለሁ ንስሐ ተደርጓል እያልኩኝ ፕሪቴንድ አላደርግም ማለት ነው። ኦኬ ስለዚህ አንዳንድ ባሎች በቃ አም ሶሪ ብያለሁ ዝም ብለሽ ፎርጊቭ ሚ እና ሙቭ ኦን በቃ አንቺ አንድ ነገር ነክሰሽ በቃ ቁጭ ካልሽ አልነከሰችም። ኦፍ ኮርስ እንደዚህ የሚሉ ሰዎች አሉ፣ የሚያረጉ ሴቶች አሉ። የሳቅ አሉ። ሴቶችም ወንዶችም ከነከሱ አይለቁም። ቅድም እንዳልኩት የእግዚአብሔር ምህረት ያልተለማመዱ ናቸው። ኦኬ ጃንደረቦች ናቸው ተብለው ግን ጃንደረብነታቸው ተሰርዞ ወደ እግዚአብሔር የቀረቡ ግን የተሰጣቸው ምህረት ስለሚያውቁ ምህረትን ይሰጣሉ። ኦኬ ካለዛ ግን በትዳር ውስጥ ንስሐ ሳይኖር እርሹና ሙቮን የሚባል ነገር የለም። ኦኬ እውነተኛ ንስሐ ያስፈልጋል። ንስሐ ግን እንደዚህ እውነተኛ ንስሐ ያስፈልጋል። ግን ይቅር ማንለው ትልቁ ነገር ይቅርታ ብዙ ጊዜ ምን ይጠይቃል መሰላችሁ? የኛን ሂዩሚሊቲ ይጠይቃል። ኦኬ ሃምብል መሆን ያለብን። አልምርም ስንል ምን እያልን መሰላችሁ? አዎ እግዚአብሔር ብዙ በደሌን ምሮኛል። አሁን የተበደልኩት ግን እግዚአብሔር እኔን የማረኝ ብዙም ቢሆን ይሄ ይበዛል። ከእግዚአብሔር እኔ አዋቂ ነኝ ማለት ነው። እንደገና እኔ እግዚአብሔር ነኝ፣ እኔ ጃጅ ነኝ እያልን አደገኛ ነገር ነው ወገኖቼ። ድንገት ይሄን ነገር እንደው ቁጭ ብላችሁ ቁስል ይዛችሁ እንዲምታረጉ ሰዎች ካላችሁ ተጠንቀቁ። ከባድ ነው በሰው መጎዳት አይደል እንዴ? እኛም እንጎዳለን። የዚህ ዓለም ህይወት ይሄ ነው። ኦኬ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ ይላል ወደ ኤፌሶን ሰዎች ምዕራፍ 4:32 ላይ። ካለዛ ጃጅ እንሆናለን ብለን መብታችንን አልሰጥም፣ በቀላለሁ ማለት የክርስቲያን ቋንቋም አይደለም፣ ስርዓትም አይደለም። ለክርስቶስ ሰጣለሁ፣ የኔን ጉዳይ ትክክል ማስገባው እኔ ነኝ የሚል ሰው በሙሉ ፖይዝን የሚያደርገው የራሱን ህይወት ነው። የሚገርማችሁ ነገር ይቅርታ በውስጡ የሌለው ሰው ደግሞ መርዝ ነው ከውስጡ የሚወጣው። እዚህ ጋር ይውጣ እዛ ጋር ይውጣ የሚባል ነገር የለም። አንድ ልብ ነው ያለን፣ አንድ ቋት ነው ያለን። እዛ ውስጥ ያስቀመጥነው ነገር በሁሉ ነገር ላይ ይፈሳል፣ ስፒል ያደርጋል። ምን ይላል ማርቆስ 11:25 እስከ 23? እንዲሁም ለጸሎት በምትቆሙበት ጊዜ የሰማዩ አባታችሁ ኃጢአታችሁን ይቅር እንዲልላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ባትሉ ግን የሰማዩ አባታችሁ ኃጢአታችሁን ይቅር አይላችሁም። ሊትራሊ ምን እያልን ነው? ሰዎችን ይቅር አንልም ስንል እግዚአብሔርን ይቅር አትበለኝ በቃ ኢትስ ኦኬ እኔ አውል ሃንድል የኔ ነሽ አንተ እንደፈለክ እያልን ነው። አደገኛ ነው ወገኖቼ። እንደሱ የሚባል ነገር የለም። ስለዚህ ፎርጊቭ ማድረግ ትእዛዝ ነው፣ የእግዚአብሔር ትእዛዝ ነው። ኦኬ ፖይዝን ማድረጉን ደግሞ ብዙ እዚህ ጋር ቂም ይዘን እዚህ ጋር ቁስላለኝ እያልን ይሄ ሰውዬ እንዲህ ብለን ልጆቻችን ላይ ይፈሳል፣ ጥሩ ሪሌሽንሺፓችን ላይ ይፈሳል፣ ብክል ያደርገዋል። ሌላ ግን የሚደንቅ ነገር ልንገራችሁ። ፎርጊቭ አለማድረግ በሚገርማችሁ ሁኔታ ሪሰንት ስታዲስ እያወጣችሁ አንብቡ። እኔ በቃ ከአእምሮዬ በላይ ነው የሆነው። ታውቃላችሁ፣ በተለይ ይቅር አለማድረግ የብዙ በሽታዎች ክሮኒክ፣ ለምሳሌ የአንጀት ካንሰር፣ የስቶማክ ካንሰር፣ አይገርምም እንዲህ ወገኖቼ? ኢቨን አርትራይተስ፣ ጋውት። አያችሁ፣ አልምርም ስንል እኛኑ ነው እያደረገ የሚጨርሰን። ታውቃላችሁ፣ ብዙ ክሮኒክ ሃይ ብለድ ፕሬሸር ያስቡት። በዛ ላይ ኢሚዩን ሲስተማችን ማለት ቫይረስ ምናምን ፋይት የሚያደርጉት
በሰውነታችን ያሉን የራሳችን እግዚአብሔር በተፈጥሮ የሰጠን ፋይተሮቻችን በቃ መከላከያ የሰውነታችን መከላከያ ጦር ማለት ነው። እሱ ሁሉ ይደክማል። ማን ነው የሚያደክመው? እኛው በያዝነው ቂም ደከምን ማለት አስቡት። እንደገና ደግሞ ክሮኒክ ስትረስ ያመጣል። በዚህ ሰው ነው የተቀየማችሁት፣ ሌላ ቦታ ስትረስ የላችሁ፣ ግን ይሄ ክሮኒክ ስትረስ ማለት አደገኛ ነገር ነው። ምክንያቱም ክሮኒክ ስትረስ ምን እንደሚያመጣ ታውቃላችሁ? ክሮኒክ የሆነ ዲፕሬሽን፣ ክሮኒክ የሆነ አንግዛይቲ ፕሮብለምስ። ኦኬ፣ በመድኃኒት ብዙ ጊዜ የማይፈታ ሊረዳ የማይችል በቴራፒ ብዙ ጊዜ የማይሆን ይሄ ቁስል ካልተገኘና ዲል ካልተደረገ ኦኬ። እንደገና ደግሞ higher risk of heart disease የሚገርም እኮ ነው። ኦፍ ኮርስ መሆን አለበት። ልባችንማ በጣም ይነካል። ኩላሊት፣ ጉበት በደንብ ነው የሚነካው። ኦኬ ቅድም እንዳልኳችሁ ብዙ የካንሰር ኮዝ ሆኖ ተደርጓል። በሚገርም ሁኔታ ባዲያችንን እንዳለ ፖይዝን ነው የሚያደርገ እኛኑ ቂም የያዝ ነው። ኦኬ ስለዚህ ወገኖች በተለይ ሁል ጊዜ እንደምለው ትዳር ውስጥ ያላችሁ ትንንሽ ልጆች ያላችሁ በተለይ እናንተ ገና ትዳራችሁ እያደገ ያለ ስለ እናንተማ ሁል ጊዜ ልቤ ይቀናል። በተለይ ትዳራችሁ ገና 3 ዓመቱ ነው 5 ዓመቱ ነው 7 ዓመቱ ነው የምትሉ ፕሊዝ እዛው ላይ አብሮ ይደግ። በቃ ይቅር ማለት አብሮ ይደግ። ከሁሉ በላይ ግን ሁለታችሁም ይቅር የምትሉ ሰዎች መሆን አለ። በእግዚአብሔር ይቅር የተባላችሁ በእግዚአብሔር ይቅር የተባላችሁትን ዋጋ ሰጥታችሁት ይቅር የምትባባሉ ኦኬ። አንድ የሆነች እንትን አግኝቼ ተርጉሜ አምጥቻታለሁ። በልብ ውስጥ ያለ ሰላም ለሰውነት ጤናን ይሰጣል፣ ነገር ግን በልብ ውስጥ ምሬትና ይቅር አለማለት ካሉ ከውስጥ ወደ ውጭ በህይወት ይበላዎታል። አይገርማችሁ? ከውስጥ ወደ ውጭ ይበላዎታል ይላል። በጣም እውነት ነው። ሰላም ያለው ልብ ለሰውነት ህይወትን ይሰጣል። ቅናት ወይም ደግሞ ይቅር አለ ማለት ግን አጥንትን ያነቅዛል። ምን እንደሚል ታውቃላችሁ? አጥንት ማቅነጽ ማለት ጋንግሪን ዳዝት ምሳሌ 14:30 ነው ያነበኩት። ማቴዎስ 18 ላይ ከቁጥር 21 እስከ 35 እንዲህ ይላል። ፕሊስ አዳምጡት። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን? አለው። ኢየሱስም እስከ 70 ጊዜ 7 እንጂ እስከ 7 ጊዜ ብቻ አልልህም አለው። ስለዚህ መንግሥተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገን ንጉሥ ትመስላለች። ሂሳቡን ማጣራት እንደጀመረም 10,000 ታለንት ወይም በሚሊዮን የሚቆጠር ብር ዕዳ ያለበትን አንድ አገልጋይ አቀረቡለት። አገልጋዩም ያለበትን ዕዳ መክፈል ስላቃተው እሱ ራሱ፣ ሚስቱ፣ ልጆቹና ንብረቱ ሁሉ ተሽጠው ዕዳው እንዲከፈል ጌታው አዘዘ። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ ከፍላለሁ ሲል ለመነው። ጌታውም አዘነለትና ማረው፣ ዕዳውንም ትቶለት አሰናበተው። የአገልጋይ ከጌታው ፊት እንደወጣ 100 ዲናር ወይም ጥቂት ብር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶ እንቅ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍል ድረስ በወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮች በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት። በዚህ ጊዜ ጌታው አገልጋዩን አስጠርቶ እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንኸኝ ያንን ሁሉ ዕዳ ተውሁልህ። እኔ እንደማርኩ አንተም ባልንጀራህን ልትምር አይገባህም ነበር? በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎች አሳልፎ ሰጠው። ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴም እንደዚሁ ያደርግባችኋል። ይሄ ያስፈራል። ኦኬ
ይሄንን ግን ስል አንድ ነገር ማለት እፈልጋለሁ። ይሄንን ሳል ዛሬ ብጨርስ በጣም አዝን ነበረ። እሱ ምንድነው? ይሄ ፓሴጅ ክርስቶስ ምህረት አድርጎላችሁ በመንፈስ ቅዱስ ታትማችሁ በእግዚአብሔር መንፈስ ተሞልታችሁ በምህረቱ ክርስቶስን የምትከተሉ እናንተ በደል አለብኝና ይቅር አልልም የምትሉ አትሆኑም እያለ ነው እንጂ እንዲህ ከሆናችሁ በኋላ መዳናችሁ ተገልብጦ እግዚአብሔር አላወኩም ነበር ታውቃለህ፣ ወደፊት ይሄንን የምታረግ እንደሆነ አላወኩም፣ በክርስቶስ ደም ነበር የገዛው፣ ሪፈንድ እፈልጋለሁ የሚባል ነገር የለም። ይሄ ሁሉ ሰው የሚያወራው አንድ ጊዜ ከዳንኩ ነው ምናምን እያለ የሚጨፍረውን ስለሱ አይደለም ማወራው። ሰው መዳኑ በህይወቱ ይታወቃል። ኦኬ፣ ሰው ከዳነ በኋላ ግን እግዚአብሔር ሪቨርስ የሚያደርገው ነገር የለም። እግዚአብሔር ሰው አይደለም፣ እንደኛ የዛሬን አይቶ የሚወስን አምላክ አይደለም። ክብር ለስሙ ይሁን ለዘላለም። ያለፈው ጊዜ እንደተባባልን ፋይላችን ተመልሶ እንዳይመጣ ነው ያዳን። አስቡት፣ ቅድም ከመጀመሪያው ክፍል ጋር ፓሴጅ ጋር ባገናኘው ደስ ይለኛል። ሁላችንም ጃንደረቦች ነን አይደል ወገኖቼ? በተለይ ስንበድል ማስታወስ ያለብን እኔ እኮ ጃንደረባ ነኝ። እኔ እኮ እንዳፈራ ያደረገኝ እግዚአብሔር ነው። ምን አድርጎ? ምህረት አድርጎልኝ። ስለዚህ እኔ ጃንደረባ ሆኜ እግዚአብሔር የኔን ጃንደረባነት ከኔ ወስዶልኝ ልጁ የኔን ጃንደረባነት ወስዶ እኔን እንዳፈራ ያደረገኝ አምላክ እያለ ከጎን ያለ ያገባኋትን ሴት ይቅር አልልም ብለን ራሳችንን ማስታወስ አለብን። ኦኬ። ግን አንድ ነገር ደግሞ ከዚህ ጋር ጨምሬ ልናገር። ሰው የመዳኑ ምልክት ቂምን እንቃርጎ አለመያዙ ነው። ታውቃላችሁ? ምክንያቱም ለክርስቲያን ከሁሉ ነገር የሚያስደንቀው ዘመኑን በሙሉ መዳኑ ነው። እግዚአብሔር በነፃ መማሩ ነው። ኦኬ፣ በጣም አድርጌ አመሰግናለሁ። በጣም ነው ደስ ያለኝ ይሄን ሲሪየስ አብራችሁኝ ተከታትላችሁ የጨረሳችሁ አመሰግናለሁኝ። ሌላ ጊዜ ደግሞ በሌላ ፕሮግራም እንደ ጌታ ፈቃድ እንገናኛለን ብዬ አስባለሁ። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።